ተመራጩ ፕሬዝዳንት ዶናልድ ትራምፕ እንግዲህ ያሳለፉትን ውሳኔ መሰረት አድርጎ በተለይም እንግዲህ ከሰባት የተለያዩ ሀገራት ስደተኞች ወደ አሜሪካ እንዳይገቡ የከለከሉበት ውሳኔ በተለይም በግልጽ እስልምናን እምነት መሰረት አድርጎ የተሰጠ ውሳኔ መሆኑና የውሳኔው ግልጽ አለመሆኑም የተለያዩ ሰፊ ተቃውሞዎችን እያሰሙ ይገኛሉ። ወደ አሜሪካ ለመግባት አስቀድሞ ህጋዊ ቪዛ የነበራቸውና አሜሪካ በመግባት ላይ ያሉ ስደተኞችም እንዲሁ ኤርፖርቶች ከመታሰር ጀምሮ ኋላ ላይ የተሰጡ የፍርድ ቤት ውሳኔዎችን መሰረት አድርጎ አንዳንዶቹ እስከ መለቀቅ ደርሰዋል። ይህንን በተመለከተ እንግዲህ ከተቃውሞ አካባቢ አሁን ከዳላስ ኤርፖርት ጋዜጠኛና አክቲቪስት ሳዲቅ አህመድ እንዲሁም በሰሞኑ ተቃውሞ ሁሉ ባለፈው ሳምንት ቅዳሜ በዋሽንግተን ዲሲ በተደረገው ታላቅ ተቃውሞ እንዲሁ ሁለቱም ተሳትፈዋል። አቶ ባንክ ሜቶና ጋዜጠኛ ሳዲቅ አህመድ። አሁን መስመር ላይ አቶ ባንክ ሜቶና ጋዜጠኛ ሳዲቅ አህመድ ይገኛሉ። ጤና ይስጥልኝ፣ እንደምን አመሻችሁ? ጤና ይስጥልኝ ሀብታሙ። ሳዲቅ እንግዲህ አሁንም ያለው ተቃውሞ ቦታ ነና እስቲ በአጠቃላይ የፕሬዝዳንት ዶናልድ ትራምፕ ውሳኔን እንዴት አገኘኸው? በህዝቡ ላይ የፈጠረው ስሜት እንግዲህ ፍርሃት ለመፍጠር የተለያየ ወከባ ለመፍጠር የሞከረ በአጠቃላይ በርካቶች የተቃውሙት ያለው ውሳኔ ነውና ውሳኔው እንዴት አገኘኸው? ከውሳኔውስ በኋላ ያለው ሁኔታ? ሀብታሙ በጣም አመሰግናለሁ። እንግዲህ በአጠቃላይ ውሳኔው ለኔ በጣም ኢሞሽናል አድርጎኛል ብዬ በምናገርበት ሰዓት እንግዲህ በቅርብ የተመረጡት ዶናልድ ትራምፕ በእሳቸው ውሳኔ ወይም ደግሞ እሳቸው ባስተላለፉት ትዕዛዝ መሰረታዊ የሆነ የአሜሪካ አሰራር አወቃቀር ይናጋል ብዬ ባላምንም ጊዜያዊ ግርግርን ቢፈጥርም ኢሞሽናል ያደረገኝ ነገር ቢኖር ግን በየአቅጣጫው በየጊዜው የማየው ከአሜሪካን ወገኖቻችን የምናየው ፍቅር፣ የምናየው ትብብር፣ የምናየው ህብረት ያ በጣም ኢሞሽናል እንደሆን አድርጎኛል ማለት ነው። በተለያዩ አጋጣሚዎች እንግዲህ በአቅራቢያችን ካሉ ሰዎች ጋር የቅርብ ሩቅ ሆነን ሳንተዋወቅ እየኖርን ግን ሰዎች ለሰዎች ያላቸውን ፍቅር፣ ሰዎች ለሰዎች ያላቸውን ክብር በሚያሳዩበት ሰዓት ያ በጣም ኢሞሽናል ያደርጋል። እኔም ባለሁበት የዋሽንግተን ዲሲ አካባቢ የተለያዩ ተቃውሞዎች በዛሬው ዕለት ተናገሩ ነበረ። በዋይት ሀውስ አካባቢም ዛሬ ተቃውሞ ነበረ። እዛ መገኘት አልቻልኩም። በዳላስ ኤርፖርት ተቃውሞ ነበረ። ሰዎች የሚመጣውን ሰው በሙሉ ዌልካም እያሉ እየተቀበሉ እንደዚሁም ደግሞ ዶናልድ ትራምፕ ያስተላለፉትን ውሳኔ በመቃወም ሰዎች ድምጻቸውን እያሰሙ ያሉበት ሁኔታ ይገኛል። የዶናልድ ትራምፕን ውሳኔ በምንመለከትበት ሰዓት በአጠቃላይ ይሄ ሊሰራ ወይም ሊተገበር የሚችል ጉዳይ ነው ብሎ ማሰቡ በጣም አስቸጋሪ ነው። ከመሆኑም ጋር ግን እሳቸውና አማካሪዎቻቸው በውስጣቸው ላይ ያመቁትን ጥላቻ ያወጡበት ሁናቴ ነው የሚታየው። በእኔ ግምት ይሄ ጸረ አሜሪካዊ የሆነ ጉዳይ ነው ብዬ የማየው። እንደውም አሁን የተመረጡት ፕሬዚዳንት በአጠቃላይ ጸረ አሜሪካዊ የሆኑ ተግባራትን ይፈጽማሉ፣ አሜሪካን የሚጎዳ ተግባር ይፈጽማሉ የሚል ግምት ነው ያለኝ። ይህንንም ፕራክቲካሊ በተግባር እያሳዩት ነው። ስለዚህ ውጤት ያመጣል ብዬ አልገምትም። ተቃውሞው በትላልቅ የአሜሪካ ኤርፖርቶች እየተደረገ ነው። እንደዚሁም ኢቭን ሌላው ቀርቶ በተለያዩ ገቨርነሮች፣ አገረ ገዦች፣ ከንቲባዎች፣ ሜየሮች እንደዚሁም ደግሞ ተመራጮች፣ ሴኔተሮች፣ የተለያዩ ሰዎች፣ እውቅ ሰዎች፣ ቢሊዮነሮች፣ የሆሊውድ አክተሮች ወዘተ ተቃውሞው እየተጎደጎደ ይገኛል። ስለዚህ ይህ ተቃውሞ ደግሞ በመላው ዓለም ተቀጣጥሎም ይታያልና በእኔ ግምት ዶናልድ ትራምፕ እያደረጉ ያለው ነገር ጸረ አሜሪካዊ ነው። አሜሪካንን የሚጎዳ ተግባር እየፈጸሙ ነው። ስለዚህ በዚህ ተግባራቸው መቀጠል አይችሉም የሚል ግምት ነው ያለኝ። ከልብ አመሰግናለሁ አቶ ባንክ። እንግዲህ ደጋግመው በተለይም ጥላቻን መሰረት ያደረጉ ቅስቀሳዎች፣ በዘር በጎሳ እንደዚህ የሚከፋፈሉ ሁኔታዎች በተለይ በሀገራችን እንዳይከሰት ሰፊ ቅስቀሳ ያደርጋሉና አሁን በአሜሪካ እየታየ ያለው ሁኔታ ከዚህ ቀደም በሁለተኛው ዓለም ጦርነት አካባቢ የነበረ በዘር ላይ መሰረት ያደረጉ ጥላቻዎችን ሁሉ ወደ ኋላ ሄደው የሚያስታውሱ ወገኖች አሉና ካለፈው ሳምንት ዛሬም በተቃውሞ ላይ እንግዲህ በተለያየ መንገድ ተሳትፎ ነበረውና እንዴት አገኙት ውሳኔውን? በአጠቃላይ ይሄን ውሳኔ ተከትሎስ ህዝቡ የሚሰጠው ድጋፍና ተቃውሞ እንዴት ያከታተሉታል? ቴንክ ዩ ሀብታሙ። ያው ወንድማችን ሳዲቅ የሚለው በቃ እውነቱ ነው። የዶናልድ ትራምፕ ምን መሰለህ ለየት አይደለም። እሱ ካምፔን ነበረበት ሰዓት ሙስሊም ያሉ ሰዎችን ወደ አሜሪካ እንዲገቡ እንከለክላለን፣ አጥሩን ግድግዳው ከሜክሲኮ ጋር ቢል ያደርጋሉ፣ የኦባማ ያልተከራ ቢል ያደርጋሉ እና ሰው ያሉ ማለት ቃሉ ገብቷል ማለት ነው እና እንደ አዲስ ነገር አይደለም እና ግን አይ ቲንክ በእኛ በኩል ከሌሎቹ አንተ ብላል ከዚህ በፊት እኮ በሁለተኛ ዓለም ጦርነት ጊዜ ኦልሞስት ከ900 በላይ የጂው ኤትኒክ ግሩፕ መጥቶ
ነበር እና አሜሪካ እዚህ ጋር እነሱ ሲደረሱ ወደ ዩሮፕ ተመለሱ ከመርከቡ እና የተመለሱ በሙሉ ሞተዋል። እና አሁንም ግን ይሄ ኦልሞስት እየተደገመ ነው በቃ ማለት ነው። እና በዚህ ላይ ደግሞ ዶናልድ ትራምፕ ሁላችንም እንደምናውቀው በቃ ሪሊ በማጆሪቲ አይደለም የተመረጠው። ሁሌ ሪፐብሊካኖቹ የጥላቻ ፓርቲ ነው እና አሁን ይሄ ደግሞ ከዚህ በፊት አይቴ ከሆነ ኦባማ በፊት የነበረው ጆርጅ ቡሽ መጀመሪያ የተመረጠ አይደለም። እንደዚህ ነው ኤሌክትሮ ኮሌጅ መባል ነገር ነው እና አሁን እሱ ትክክለኛ ዲሞክራሲ ቢኖር ኖሮ በኤሌክትሮ ኮሌጅ ደግሞ ታሪክ ብንሰማ ይሄ ኦልሞስት የበፊቱ ነጮች እስረኞች ማለት ነው። ይሄ የሰሩበት ሶት አካባቢ ያለው ደቡብ አካባቢ መኖሩ አፍሪካን አሜሪካን ሚሲሲፒ ምናምን አይል እንዳይኖሩ ነው እንጂ አሁን ግን ሰብዮ ራሱ የህዝብ በማጆሪቲ ስላልተመረጠው እና ስልጣን ይዟል እና እሱ የምሰራ ሁላችንም የምናውቀው ነው። አሁን ሳዲቅ እንዳሉ የጥሬ አሜሪካዊ ነው ማለት ነው ሰብዮ አሰራሩ ማለት ነው። እና ለኛ ህዝባችንን ምን አስተላልፈው መልእክት ካለ አሁን እሱ ምንድነው ኦልሞስት 7 ሀገሮቹ የሙስሊም ሀገር ማለት ነው እና እነኚህ የ7 ሀገሮች ብቻ አይደለም ሁላችን ማለት ነው። አሁን ለምሳሌ በእኛ በግል እኔ ማምነው ምንድነው ሁላችንም ለሰንቃል ቦታ አንድ ሰውነት አለሁን ማለት ነው እና አሁን ሙስሊም ወንድሞቻችን እኛ ነን ማለት ነው። አሁን እኔ የስሜ አባቴ ስም ለየት ሊሆን ይችላል፣ ግን መሐመድ ዑመር ሳዲቅ ባሉ ከኛ መመጡ ሰዎች እነሱ በቃ ከነቃ እኛ አይነት እንደተነካ ነው መወሰኑ ማለት ነው። እና አሁን ያለ እንቅስቃሴ በአሜሪካ ሁላችን የምንደገፈው ነገር ማለት ነው መቆም ያለበት ሳይ ላይ ሆነን እኛ ሀገባኝ ማሰብ ያለበት ማለት ነው። ሰብዩ በቃ እንደምታውቅ እኛ ብቻ አይደለም ዓለም በሙሉ ይሄ እንደዚህ የመሰለ ክሬዚ ሰዎች አሜሪካ መሪ ተገንዘው አውቀው ግን ይሄ ግን ለመለወጥ እኛ ስሰራ ነው። አሁን በቅርብ ጊዜ አሜሪካ የምትሰሩ ስራ በጣም ነው እኔ የደገል really በቅርብ ጊዜ ኦልሞስት የሱ ዳክቲክ ኦርደር በተሰረበት ሰዓት ወደ አሁኑ ኒውዮርክ በተለያየ ቦታ ማት ሰዎች ሄዶ ተቆማ ኤርፖርት ሲገቡ ይሄ ራሱ ለሚያሳዩ ምንድነው ተስፋ አለን ማለት ነው። ያ ይሄ በቃ እንደዚህ ትግል የምትሰሩ ሰዎች እኛ እንደ ኢትዮጵያውያን በየቦታው አንድ ላይ ቆሜ ከነኚህ ሰዎች መቆም አለበት ነው። ምክንያቱም የስሪ አሜሪካ ከሆነ የክፉ ነገር ክፉ ሲስተም ከሆነ እኛ ያገባኛል ማሰብ አለብን ማለት ነው። ከልብ አመሰግናለሁ ሳዲቅ። እንግዲህ በተለይ ሃይማኖትን መሰረት ያደረገ ነው ይሄ ሙስሊሞችን የሚመለከት ነው። በሌላ በኩል ደግሞ ሙስሊሞችን የሚመለከት አይደለም ይላሉ። አሸባሪነትን ለመከላከል ነው ይባላል። ሁሉንም ሰው ደግሞ በእምነቱ ምክንያት አሸባሪ ማለት ጸረ ህገ መንግስታዊ ነው፣ ከዚህ በፊት አሜሪካ ትታወቅበት የነበረውን መሰረት የሚያፈርስና የሚቃወም ነው የሚል እንግዲህ ሴናተሮች ጭምር አስተያየት እየሰጡ ያለበት ሁኔታ አለና በእርግጥ ይሄ ውሳኔ ኢትዮጵያውያንስ ይመለከታል ወይ? እኛንስ እንደ ስደተኛ ሊያደርስብን የሚችለው ተጽዕኖ ምንድን ነው? በሁላችንም ላይ ተጽዕኖ ያሳድራል። ሀብታሙ ኢቭን ዛሬ በጨረፍታ ኦንላይን ከሰማኋቸው ነገሮች አንዱ እንደውም ዲቴን ከተደረጉት ሰዎች መካከል በኢትዮጵያ አየር መንገድ የመጣ ወይም የመጡ ሰው አለ የሚል ነገር ሰምቼ ነበረ በጨረፍታ በትላንትና ዕለት በተለይ የቨርጂኒያው ገቨርነር ቴሪ መካለፍ ሲናገሩ ማለት ነው። እዛ ላይ ጥያቄ ቀርቦላቸው ማለት ነው። ስለዚህ ይሄ በሙስሊም ላይ የመጣ ነገር አይደለም፣ በሰው ልጆች ላይ የመጣ ነው በአጠቃላይ ማለት ነው። ስለዚህ ኢትዮጵያውያንንም የማይነካ ምንም ምክንያት የለም። ለምሳሌ ቀደም ሲል በሴፕቴምበር 11 በደረሰው የሽብር ጥቃት ላይ በዛ ሰዓት በተለያዩ አጋጣሚዎች በተለያዩ ቦታዎች ኢትዮጵያውያን በሃይማኖት ሳይለያዩ የጥቃት ሰለባ የሆኑበት አጋጣሚ ነበረ። በአለባበስ ቤተክርስቲያን ሲሄዱ፣ እንደዚሁም ኢሚግራንት በመሆናቸው በስማቸው በተለያዩ ሁናቴ የጥቃቱ ሰለባ የሆኑበት ምክንያት ነበረ እና ስለዚህ በሙስሊሞች ላይ ብቻ ነው የመጣው ወይም ደግሞ እኔን አይመለከተኝም ሙስሊም አይደለሁም ብለን የምንቀመጥበት ሁናቴ አይደለም ያለው። ነገ ሁላችንም በር ላይ አንኳኩቶ ይመጣል። ይሄ በጥቁር ህዝቦች ላይ ወይም ደግሞ ከውጭ በመጡ ኢሚግራንት ላይ በዘር በሃይማኖት ሳይለይ የመጣ የነጮች የበላይነት የታከለበት ነጮች የበላይ ናቸው ብለው የሚያምኑ ሰዎች የተሰባሰቡበት እና ወንጀለኛ ናቸው ተብለው የሚገመቱ አማካሪዎች የተጠረቃቀሙበት አካሄድ ስለሆነ ዛሬ ምናልባት በሙስሊም ብለው ኤክስፐሪመንት እያደረጉ ሊሆኑ ይችላል። ነገ እያንዳንዳችንን በር አንኳኩተው ሊመጡ ስለሚችሉ በዚህ ላይ ጥንቃቄ ማድረግ አለብን። ስለዚህ ይህንኑ ከግምት ውስጥ በማስገባት በተለያዩ ቦታዎች አሁን ባለው ይሄ ነገር ከተፈጸመ በኋላ ወይም ከመፈጸሙ በፊት የተለያዩ የእምነት ተቋማትም እዚህ አሜሪካ ውስጥ ያሉ በግልም ሆነ ክርስቲያኖች፣ አይሁዳውያን ወደ መስጊድ ድረስ በመምጣት በተለይ ባለፈው አርብ ለሰላት በምገባበት ሰዓት ተሰልፈው አይሁዳውያን ቆባቸውን አድርገው ክርስቲያኖች
ልጆች መስቀላቸውን አድርገው እንኳን ደህና መጣችሁ፣ እንወዳችኋለን፣ እናከብራችኋለን እያሉ ሰላምታ የሚያቀርቡበትን ሁናቴ ሁሉ ተመልክቻለሁ እና ይሄ ነገር በሌሎችም በአናሳ ግሩፖች ላይ የሚሄድ በመሆኑ እና እኛ ኢትዮጵያውያንም በተለያየ የእምነት ተቋም ውስጥ ያለንም ብንሆን ከአናሳው ጎራ የምንመደብንን የተለያዩ የኦርቶዶክስ አብያተ ክርስቲያናቶችም በተለያዩ ቦታ አሉ። እነዚህም እንግዲህ የኦርቶዶክስ አብያተ ክርስቲያናት በመሆናቸው ከአናሳው ጎራ የሚመደቡ ናቸው። አይሁዳውያንም በተመሳሳይ መልኩ ያሉ በመሆኑ ይሄ ነገር አይነካንም ብለን መቀመጥ የለብንም። ይሄ የሃይማኖት ጉዳይ አይደለም። ይሄ የጥላቻ ጉዳይ ነው። ይሄ የነጮችን የበላይነት ለማስለጽ የሚፈልጉ ሰዎች የተሰባሰቡበት ሁናቴ ነው። ስለዚህ አንድ ጥቁር ፕሬዝዳንት 8 ዓመት አስተዳድሮ ምናልባት በአንዳንድ ፖሊሲዎቹ ላንስማማ እንችላለን፣ ግን የተሳካለት ከሚባሉት የአሜሪካ ፕሬዝዳንቶች ሆኖ ስላለፈ ሁለተኛ የጥቁር ልጅ በመሪነት እንዳይፈጠር ወይም የኢሚግራንት ልጅ በመሪነት ቦታ እንዳይመጣ ለማሽመድመድ የተደረገ ነገር በመሆኑ ይሄ ዘረኝነት፣ ይሄ ጸረ አሜሪካዊ በመሆኑ ሁላችንም በነቂስ ወጥተን ልንቃወመው ይገባል። ነገ ስራ ቦታችን ላይ ሊመጣ ይችላል። ነገ ያለንበት ቦታ ሊደርስ ይችላል። ምናልባት ሀብታሙ አንተ ያለህበት ቦታ ወይም እኛ ያለንበት ቦታ በምስራቅ አሜሪካ፣ አንተ በወዳኛው ጠረፍ በምዕራብ በኩል ነው ያለኸው። እነዚህ ቦታዎች ጥሩ ሴፍ ሊሆኑ ይችላሉ። ከሌሎች ቦታዎች በምንመለከትበት ሰዓት ብዙ ወገኖቻችን በመካከለኛው የአሜሪካ ክፍል ወይም በመካከለኛው ምስራቅ ሚድዌስት፣ በደቡብ ያሉ ወገኖቻችን ለተለያዩ አደጋዎች የተጋለጡ ስለሆነ ዝም ብለን የምንመለከተው ጉዳይ አይደለምና መኖራችንን ማሳወቅ አለብን። በአቅራቢያችን ላይ ካሉት ሰዎች ጋር ኦርጋናይዝ ማድረግ አለብን፣ መተባበር አለብን እና ዝም ብለን የምንመለከተው ነገር አይደለም። እኔ ዶናልድ ትራምፕ ብዙ ነገር ይዘልቃል ብዬ አልገምትም። ራሱ ብዙ የተጨመላለቀባቸው ነገሮች አሉ። የራሱን ታክስ ያላሳየ ነው። የተለያዩ ነገሮች አሉበት። ጸረ አሜሪካዊ በመሆኑ የአሜሪካ ሕዝብ ይነሳበታል። ይህንን ጸረ አሜሪካዊ ተግባሩን ያስቆመዋል። ግን ያ ከመሆኑ በፊት ግን ሁሉም ሰው በተጠንቀቅ መሆን መቻል አለበት እና ሰርገኛ መጣ በርበሬ ቀንጥሱ መሆን የለበትም። ጥቃት ከደረሰብን በኋላ መሯሯጥ ሳይሆን ከመድረሱ በፊት መዘጋጀት መቻል አለብን። ሁላችንም አሜሪካ አገራችን ናት። ልጆቻችን የተወለዱባት አገር ናት። እቺን አገር የሚነካ ጉዳይ ከመጣ እቺን ሀገር የሚቃወም ጉዳይ ከመጣ ተነስተን እኛ መቃወም መቻል አለብን። ዶናልድ ትራምፕ እያራመደ ያለው ነገር በሙሉ ጸረ አሜሪካዊ በመሆኑ ግዴታም ጭምር አለብን ለማለት እወዳለሁ። ሀብታሙ ከልብ አመሰግናለሁ። አቶ ባን ቀደም ሲል እንግዲህ ጠቀስ ለማድረግ ሞክረሃል። ብዙ ጊዜ በእኛ ማህበረሰብ ላይ እንደዚህ አይነት ተቃውሞዎች በሚደረጉበት ጊዜ ላይ ትኩረት ሰጥቶ ያለመንቀሳቀስ ጉዳይ አለ። ለሴናተሮች ከዚህ በፊት በሀገራችን ጉዳይ ላይ በተደጋጋሚ ጥያቄ ይቀርባል። ተገቢ ውጤት አልተገኘም እና በአሁኑ ወቅትስ እንዲህ አይነቱን ጉዳይ እንደው ሌሎች ይፈጽሙታል፣ ሌሎች ተቃውሞ መፍትሄ ያመጡለታል ብሎ መቀመጥ ያስፈልጋሉ። በዚህ ረገድ እንደው መሰራት ያለበት ስራ የለም ወይ? አዎ ቴንክ ዩ አሳሙ። ያው ብዙ ነገር መስራት አለበት። አሁን ግን በአሁኑ ሰዓት ኦልሞስት እኛ አየር ላይ ከገባን በኋላ ካናዳ አካባቢ ፕሮብለም ተፈጥሯል። አሁን ኦልሞስት እዛ ጋር 1-3 የሆኑ ሰዎች መሳሪያ ያሉ ሰዎች መስጊድ ሄዶ አሁን እኛ እንደሰማ ከሆነ በዜና ካናዳ ዜና 5 ሰዎች በላይ ሞተዋል ማለት ነው፣ ገለዋል። እና የገዳዮቹ ማንነታቸው እንኳን ገና አልታወቅም። ልል የፈለኩት ምንድን ነው ይሄ ዶን ያመጣው ነገር ኢቭን የው ጥላቻ ማለት ነው። ጥላቻ ብቻ ሳይሆን እነኚህ ኤክስትሪሚስት የሆኑ ነጮቹ ነው ዋይት ሱፕሪማሲ ሰዎች ራሳቸው በቃ ምንድን ነው ደፍሮ ያደርጋል ማለት ነው። አሁን ለምሳሌ በካናዳ እንደ አሜሪካ አይደለም። በቀላል ነገር መንገድ መሳሪያ የማያገኙበት ሀገር ነው እንጂ አሁን ያው እዛ ጋር ያሉ እንኳን እነሱ ኢንካሬጅ ሆኗል፣ ሞቲቬትድ ሆኗል። እና ዛሬ ኦልሞስት ነው ከአንድ 10 ደቂቃ በኋላ ሙስሊም ወንድሞቻችን መስጊድ ሆኖ በጸሎት ጊዜ እና 1-3 ሰዎች በመሳሪያ ገብቶ በቃ ኦልሞስት አሁን 5 ሰዎች ሞተዋል እና የተቆሰሉ ሰዎች አሉ። የሞቱ ሰዎች እዛ ጋር የሄዱ አታከር 3 ሰዎች ናቸው መሳሪያ ይዘው ማለት ነው። እና ስልል የፈለኩት ነገር ምንድን ነው ፒስ የለም፣ ሰላም የለም ማለት ነው። አሁን እያንዳንዳችን ይሄ ፕሮብሌሙ እንደ ሌላ ግሩፕ መመልከት የለበት። አሜሪካ ብቻ አይደለም፣ አሁን ካናዳ ደርሰዋል ማለት ነው። እና በየቦታው ኢቭን ዩሮፕ ያሉ ኤክስትሪሚስት ግሩፖቹ አሁንም ሄደ ትራምፕ እኮ መመረጡ ወር እሱ እዛ ጋር መኖሩ ደፍሮ የሆኑ ነው። አሁን ለምሳሌ ጥቁር አሜሪካም በየቦታው አሜሪካ ውስጥ ዶናልድ ትራምፕ ከሆነ ሄት ክራይም የሚባል ነገር ኦልሞስት ኢንክሪዝ ሆኗል። በእያንዳንድ ጊዜ ከ2 ቀን በፊት ኒውዮርክ ኤርፖርት አንዱ ሰውዬው ሄደው እና አንድ ሙስሊም ሴት አገኘና ሰደበች። አንቺ ጎ ባክ ዌር ዩ ካም ፍሮም፣ አሁን ዶናልድ ትራምፕ ተመረጠ ይመጣል አንቺ ይዛል እያለው እና ፕሮብለሙ እየባሰ
ነው ሄደው ያ ግን ምንድን ታዲክ እንዳለ መደራጀት ነው። እኛ መደራጀት አለብን። እንደ ቀላል ነገር መወሰድ የለበትም እና ያንዳንዳችንን ሁላችንን ምክንያቱም ይሄ ሰብዮ ሙስሊም ብቻ አይደለም የዋስቱ አሁን እሱ ያለው ምንድነው የሱ ኤግዛክቲቭ ኦርደር ምንድነው አይቴ ከሆነ ቋንቋ ራሱ ታሳቱ የስለም ሙስሊም አልተጠቀሰም። ግን እሱ የሰራው ስራ በትክክል ውሸት መሆኑ እናውቃለን። ለምን ምክንያቱም እሱ ራሱ ቢዝነስ ያለበት እስላም ሀገር አልተጠቀሰም። በዚህ ላይ ደግሞ በአሜሪካን ገዳዮቹ ቴሮሪስት ሰዎች አሰባሪዎቹ ከሌላ ሀገር የመጡ ናቸው። ሳውዲ አረቢያ ዩናይትድ አረብ ኢትዮጵያ ከሌሎቹ እና ፓኪስታን እና እነሱ አልተጠቀሱም። ይሄና ልል የፈለኩት ነገር ምንድነው ይሄ ሰብዩ ሼሪ ፒኪንግ ነው። ለራሱ ኢንትረስት ነው። ትክክለኛ አይደለም፣ ጄንዊን አይደለም እና እሱ ደግሞ ጥሬ አሜሪካ ብቻ ሳይሆን ሁሉም እኛ የምንፈልገው ሰላም እንኳን አይወዱም እና ከጥቁር አሜሪካ ፕሮብለም አለ፣ ከሜክሲካን ፕሮብለም አለ፣ ከጌዮቹ ፕሮብለም አለ፣ ከጥቁሮቹ ፕሮብለም አለ፣ ከሙስሊሞቹ ፕሮብለም አለ። ከሰብዩም ፕሮብለም የሌለበት የራሱ ጥቅም የሚያገኙበት ሰዎች እና ነጮቹ ብቻ ነው እና ይሄ ነገር እንደ ቀላል ነገር መወሰድ የለበትም እና ያንዳንዱ ኢትዮጵያውያን የናንተ ኮንግረስ ሴኔተር ሪሊ ኮንታክት ማድረግ አለባቸው። በሌላ በኩል ደግሞ በአሁኑ ሰዓት አታክ ሙስሊም ስለሆነ አንድ ወንድማችን የታችን ሙስሊም ታስረ ሰው ካለ ሰብዩ ኢንፎርሜሽን ወዲያውኑ ማወቅ አለበት። ጠበቃ ያሉ በፍሪ ሰርቪስ የሚሰጡ ጠበቃዎች አሉ። እነኚህ ጠበቃዎች ስማቸው ቁጥራቸው መያዝ አለበት። አሁን ከኢትዮጵያ የሚመጡ ግሪን ካርድ ወንድሞቻችን ሊኖሩ ይችላል እና ወዲያውኑ የታስሩ ማን እንደሆነ በተቻለ መጠን እነኚህ ኢንስቲትዩሽን ማስተላለፍ አለበት እና እኛ ተዘጋጅተን መኖር አለበት። አሁን ለምሳሌ እንደናንተ እዛ ጋር ሎስ ቬጋስ ያሉ ሰዎች ኦልሞስት ሬዲ ማለት ነው። ሬዲ ኤኒ ታይም ፕሮብለም ሲፈጠር ሰዎች መደወል ማለት ነው እና ተዘጋጅተን ኃላፊነትን መወሰድ አለብን። የምታስሩ ሰው ካለ እነኚህ ማን ናቸው? ኮንታክት የምናደርገው ማን ናቸው? ጠበቃ በሉ፣ የኮንግረስ በሉ፣ ሴኔተር በሉ ኦር የአሜሪካን ሌሎቹ ጋዜጠኞች እና አሁን እንደ ቀላል ነገር መወሰድ የለበትም ነው ነገሩ። እንደዚህ የባዘ ሜድ ለዛ ሳይደረስ በፊት ተዘጋጅተን መስራት አለብን ማለት ነው። ከልብ አመሰግናለሁ ሳዲቅ። እንግዲህ ያለው ህጋዊ ስርዓት ፕሬዚዳንቱ የሰጡት ግልጽ ያልሆነ ኦርደርን እንግዲህ ፍርድ ቤቶች በከፊል እያገዱ ያለበት ሁኔታ አለ። ይህንን የህጋዊ አሰራር ህጋዊ ሲስተሙን ተጠቅሞ መብትን ለማስከበር በጋራ መንቀሳቀስ ቀደም ሲል አቶ ባንክ እንደጠቀሱት ለሴኔቶች ለኮንግረስ አባላት በየምንኖርበት አካባቢ ተጽዕኖ መፍጠርና ደግሞ ያንንም ጉዳያችንን ማሰማት አያስፈልግም ወይ? ቀደም ሲል ጠቅሰዋል። አሁን የሚገኙ የተለያዩ የአሜሪካ የክርስቲያን መሪዎች ሳይቀር ነው ይህን ውሳኔ እየተቃወሙ ያሉትና ሌላውም ዛሬ የሚመለከተው ሙስሊም ነው፣ ነገ የሚመለከተው ሜክሲኮ ነው፣ ነገ የሚመለከተው የተለያየ ተመሳይ ጾታች ነው እየተባለ ተራ በተራ ጥቃት ከመድረሱ በፊት በጋራ መቆም አያስፈልግም ወይ? በጣም ጥሩ ሀብታሙ፣ ወንድሜ ባንግም ጠቅሶታል። በአጠቃላይ አሁን በተለያዩ የአሜሪካ ከተማዎች ከፍተኛ እንቅስቃሴ እየተደረገ ነው ያለው። እንደምታውቀው ኮንግረሱ የተያዘው በሪፐብሊካኖች ነው። ሴኔቱም ላይ ቁጥራቸው አብላጫ ነው። ስለዚህ በዚህ ሂደት ውስጥ በተለይ አንዳንድ የሚመጡ ነገሮችን ለመቀልበስና ወይም ደግሞ ሌሎችን እርምጃዎች ለመውሰድ በሚደረገው ጥረት ውስጥ በተለይ በኮንግረስና በሴኔቱ በኩል ባሉ ጥረቶች ውስጥ የተወሰኑ የሪፐብሊካን ተመራጮችን ማስተለፉ አስፈላጊ ነው። በተለይ እነዚህ ሬድ ስቴት ተብለው የሚገለጹት ሚድዌስት፣ እንደዚሁም ደግሞ በደቡብ ስቴቶች ውስጥ የሚገኙ ወገኖቻችን ኮንግረስማኖቻቸውንም ወይም ሴኔተሮቻቸውንም ኮንታክት በማድረግና በማነጋገር እንደሰጉ በመግለጽ ጫና ማሳደር የሚችሉበት ሁናቴ ስላለ በዛ ላይ መጠንከር አለባቸው፣ በዛ ላይ መበረታታት አለባቸው ማለት ነው። ስለዚህ የመጣ ያለው ነገር በቀላሉ የሚታይ አይደለም። እኔ በአይኔ በብሌኔ የኢናጉሬሽኑን ዕለት ማታ ከተለያዩ ግዛት የመጡ ሰዎች እንግዲህ እርስ በእርሳቸው ተቃውሞ የሚያደርጉ ሰዎች ነበሩ። ከእነሱ ጋር በተፈጠረው አተካራና አለመግባባት እጆቻቸውን እያነሱ የናዚ አይነት ሰላምታ በግልጽ ሲያደርጉ የነበረበትን ሁናቴ ተመልክቻለሁ፣ በአይናቻለሁ። ይሄን እንግዲህ ሰዎች ወደ አላስፈላጊ ነገር እየሄዱ በመሆኑ እንደ ማንኛውም እዚህ ሀገር እንደመጣ ሰው ከየትም ሀገር እንምጣ እምነት ሳይለይ ኦሪጂናችን ሳይለይ የዚህ ጥቃት ሰለባ የምንሆንበት ቀን ሊመጣ ስለሚችል ከወዲሁ መዘጋጀት መቻል አለብን። ይህ ሲባል ደግሞ በጣሙን መፍራት አለብን ማለት አይደለም እና ስለዚህ ይህንን አስመልክቶ በአካባቢያችን ላይ ባሉት ነገሮች በሙሉ ባሉት የተለያዩ ኦርጋናይዜሽኖች አሉ፣ በግራስሩት ሌቭል የሚንቀሳቀሱ የተለያዩ ስብስቦች አሉ። እዛ ውስጥ ፓርቲሲፔት በማድረግ መኖራችንንም ማሳየት መቻል አለብን ማለት ነው። ራሳችን ለራሳችን ካልጮህን ነገ ለኛ
ማንም መጥቶ ሊጮህልን የሚችል የለምና ስለዚህ ወጥተን ራሳችን ማድረግ መቻል አለብን። እኔ በጣም የገረመኝ ነገር ቢኖር እንደ አንድ ሙስሊሞች ተነስተው ለራሳቸው ከሚጮሁት በላይ ለሙስሊሞች ክርስቲያኖች ሲጮሁ አይቻለሁ። ሙስሊሞች ተነስተው ለራሳቸው ከሚጮሁት በላይ ወይም ደግሞ ከሚታገሉት በላይ አይሁዳውያን ወጥተው ሲጮሁ ተመልክቻለሁ። ይህ የሆነው ባለፈው ሳምንት ውስጥ ነው። በተለይ ዶናልድ ትራምፕ ቃለ መሐላቸውን ባለፈው አርብ ፈጽመው በ21 ከቅዳሜው ጀምሮ ያሉትን ሂደቶች እየተከታተልኩኝ ነው። ሰዎች ለሰዎች ያላቸውን ፍቅር እያየሁ ነው። እኛ ለራሳችን ከምንጮኸው በላይ ሌሎች እየጮሁልን በመሆኑ ራሳችን ደግሞ ለራሳችን በዚህ ላይ ራሳችን መበርታት አለብን። ለራሳችን ወጥተን ራሳችን መናገር መቻል አለብን። ቁጭ ብለን መጠበቅ የለብንም ማለት ነው። ከልብ አመሰግናለሁ አቶ ባንክ። እንግዲህ ዋናው ዓላማ ፍርሃት ለመፍጠር ነው የሚል ነው። ከውሳኔው ተግባራዊነት በላይ እንግዲህ ፍርሃት ለመፍጠር ያቅደው ነው ዶናልድ ትራምፕ ይሄን ያደረጉት እሳቸውና እንግዲህ የመረጡኝ ሰዎች ይሄን እንድሰራ ነው የመረጡኝ በሚል ባለፉት 10 ቀናት ፕሬዚዳንታዊ ቢሮአቸውን ከተረከቡ ጀምሮ እየወሰዱ ያለው ውሳኔ አወዛጋቢ ነውና ምናልባት ቀደም ሲል ሳዲቅ ጠቅሶታል። ፍርሃት ነው እንግዲህ አንዱ ሰዎችን ወደኋላ ለማድረግና መብታቸውን አሳልፈው እንዲሰጡ የሚያደርገው ህጋዊ አሰራር ተጠቅመው መብትን ለማስከበር። ይሄንስ በተመለከተ የሚሰጡት አስተያየት ምንድን ነው? ያ ትክክል ነው። አዎ አንተ ያልክ እኮ ማት ሰዎች እንደዛ ይላሉ እኮ ፍርሃት ለመስራት ነው። እና አይቴ ከሆነ እኮ ዶናልድ ትራምፕ የተመረጠበት እኮ ባክላሽ ነው። እነኚህ ሰዎች እኮ ምንድን ነው ውስጣቸው እኮ የአሜሪካ ዘረኝነት እኮ ይሄው አለ። ኦባማ ከተመረጠ በኋላ እነኚህ ሰዎች ሜክ አሜሪካ ግሬት አጌን የሚለው ምንድን ነው? ሜክ አሜሪካ ነጭነት እኮ ነው። እነኚህ ሰዎች እንደ በፊቱ የራሳቸው ዘረኝነት ለመመለስ ነው የሚፈልጉ እና እኛ መኖረት የሆነ እንዴት ነው እና እነሱ ሜክ አሜሪካ ግሬት አጌን ስንሉ ኦልሞስት እንደ በፊቱ ማለት ነው። ሜክ አሜሪካ ዋይደር አጌን ሜክ አሜሪካ ኦልሞስት ኦፕሬሽን እንደ በፊቱ ማለት ነው። ምንም ልዩነት የለም እና በዚህ ላይ እሱ መምረጡ ነው ፍርሃት እንዲፈጠር ነው። በጣም የተደሰቱት ምንድን ነው የህዝቡ ሪስፖንስ ማለት ነው። አሁን ከዚህ በፊት የሴቶቹ ራሊ እኔ እዛ ነበርኩት በቃል እና ያዩት ኦልሞስት እዛ ጋር አካባቢ የነበሩ ሰዎች 90% 95% ነጮች ናቸው እና እነኚህ የቆሙበት ስለ ሙስሊም መብት፣ ስለ ጥቁር አሜሪካም፣ ስለ ስደተኞቹ፣ ስለ ሜክሲኮን እና ሪሊ እንደዛ ሰዎች መወጣታቸው ለእኔ ትልቅ ነገር ነው። ምክንያቱም ይሄ ውጤታማ ነገር እናገኛለን እና እነኚህ የሚፈልገው ፍርሃት ነው እንጂ ፍርሃቱ እንደማይሰራ አይተናል። እነሱ የኦልሞስት የገመጣቸው ፍራቻ ሰዎቹ ብቻቸው ቁጭ ሆነው አይደለም። ግን ሀይቴ ከሆነ አሁን ሻንክቹሪ ሲቲ የሚባል ሌሎቹ ኒውዮርክ፣ ሎስ አንጀለስ፣ ዋሽንግተን ስቴት፣ ሲያትል በየቦታ ትልቅ ሀገሮች ከተሞቹ ህዝቡ ራሱ ሬዚስት እያደረጉ ነው። ያ ሬዚስቱ በጣም ጠቃሚ ነው እና የነሱ የፈለጉ ፍራቻ ፍርሃቱ እንደማይሰራ ያየንን ማለት ነው እና ለወደፊቱ ግን እንደዚህ ከተከተለ ማኑ ሉዘር እነሱ ናቸው እንጂ ህዝቡ አይደለም። ምክንያቱም በየትም ሀገር ህዝቡ በተነሳበት ሰዓት እኮ እነኚህ መንግስት ዲክቴተር በሉ የት ቢሆኑ የህዝቡ ነው ማለት ነው እና አሁን የአሜሪካ ህዝብ እኮ እንኳን አሁን ሰዎች እንደ በፊቱ አይደለም። እንደተናንተ አንድ ሳምንት በፊት አሜሪካ እንደዚህ አልነበረም እና እነሱ የሚፈልገው ፍርሃት እንዲፈጠር ነው እንጂ በህዝቡ ላይ ግን አሁን ደግሞ እንደማይሰራ አይተናል ማለት ነው። ህዝቡ በየቦታ ኦልሞስት መንቀሳቀስ ይጀምረዋል። እንደዚህ ከተከተለ ፎር ሹር ወደፊቱ ህዝቡ ግን ዊነር እንጂ ይሄ ሰውዬው ዊን አይሆንም። ኦር እነሱ ጥቂት ሰዎች ማለት ነው እና ጎይንግ ባክ ቱ የወንድማችን ሳዲቅ የሚለው እያንዳንዳችንን ቆመን መስራት አለብን ማለት ነው። ቅድም ብያለሁ። ሁላችንም ነሳን ካልወጣን አንድ ሰው ነሳ ሊሆን አልችልም ስንል አሁን ሙስሊም ወንድሞቻችን እህቶቻችን ስለ እነሱ ጋር መቆም አለበት። እነሱ ስለ መብታቸው ብቻ እኛ ከነሱ ጋር የተቻለ ሙስሊም ክርስቲያን የሚባሉ ሰዎች ከነሱ ቆመን ስለ እነሱ መብት ዋና እኛ ነን እና አሁንም ኦልሞስት ኢትዮጵያውያን ብቻችን ሆነን ከሌሎቹ መቀልቀል አለበት፣ ከሌሎቹ ጆይ ማድረግ አለበት እና አንድ ላይ ከቆምን በእውነት እኛ ያለንበት ዓለም እንደ ወደፊቱ አሜሪካ ጎተተን ሴሌብሪ ጊዜ ኦር ዲግ የሌለበት ቦታ እንደርስም እና በዚህ ላይ ደግሞ አሜሪካ ጠንካራ ኢንስቲትዩሽን አለ there is three different branch of government እና አሁን ይሄ ነገር ግን እንድትሳካ ግን ህዝቡ መደገፍ አለበት፣ ህዝቡ ገፎ መሆን አለበት እና እያንዳንዳችን ዳያስፖራ ያለው ሰዎች እኛ እንደ ኢትዮጵያውያን መደራጀት አስፈላጊ ነው። በዚህ ላይ ደግሞ እንደዚህ የምታገሉ ስለ ሰብአዊ መብት የምታገሉ ሰዎች ከነሱ ቆመን ኦር እኛ ማካከል የኛ ኮሚኒቲ ደግሞ ፕሮብለም ካለ ያ ፕሮብለሙ በተቻለ መጠን ለሚዲያዎቹና ለባለስልጣኖቹም በተቻለ መጠን የኛ ኢሹ ደግሞ ሬስም ለማድረግ ማለት ነው እና አሁንም ጥሩ ወቅት አይደለም፣ የትግል ወቅት ነው። በዚህ የተቻለ መዘጋጀት አለብን። ሬዲ ሆነን በተቻለ መጠን ይሄ ፕሮብለሙ ሲደረስ እንደ ኃላፊነት እንድንወሰድ ነው ማለት ነው። ከልብ አመሰግናለሁ አቶ ባንክ ቤቶ ከትብብር ለአዲስቱ ኢትዮጵያ የጋራ ንቅናቄ ዋና ዳይሬክተር እንዲሁም አክቲቪስትና ጋዜጠኛ ሳዲቅ አህመድ በህብር ሬዲዮ አድማጮች ስም ከልብ አመሰግናለሁ። መልካም ምሽት ይሁንላችሁ። መልካም በጣም አመሰግናለሁ። መልካም ምሽት ይሁንላችሁ። ቴንክ ዩ